አልመጣም ቀረሁኝ ቤቴ አልመጣም ቀረሁኝ። አውራሪስ ያው ከስራ ባሻገርም ከስራ ባልደረባነትም ጓደኛም ነው ወንድምም ነው ብዙ ነገር ነው ወንድም እና ህልፈተ ሞቱን በተለይ በተሰማ ሰዓት በጣም ቀላል ነው ነበር ብላ ተመስገን ጌታችን ጨለማ ወስዶ ብርሃኑን ባንቺ የተሻለ ቤት ያገኘሁኛል። ቢራ ላንተስ የተለመደው ወይስ ይቀየርለት? ምን ተገኘና ነው የምቀይረው? የኔ ደሞዝ እንኳንስ መጠጥ ሊያስቀይር አይደለም ሱሪ ያስቀይራል እንዴ? ጭቅጭቃችን ቤታችን ነው የሚያምርብን። እሺ ሸክላ ጥብስ ይኖራል? አዎ ማለት የምሽል እንዴ ሸክላ ጥብስ እኮ ቀርቷል። አሁን እኮ ማንንም አይበላም። የትም በቃ ሸክላ ጥብስ ቀረ። ሰው እንፋታ ነው እንዴ? ስጋ እኮ አዘዝሽ ማን ነው የሚከፍለው? በላ እንጂ ፍቅር በላሁ ሰንዬ በላሁ። እንደ ዛሬ ስጋ በልቻለሁ። ዘጭ አድርጌ ነው የበላሁት። ሙጭ ማኘክ እስኪያቅተኝ። እሺ ምን ይጨመር ምን ጎደለ? ልትጋብዢን ነው? ቢራ 2 ቢራ አምጪልን። ለምታውቀው ምስሪ የፕሮግራም መሪ ነው። መድረክ አያያዝ ጎበዝ ነው። መድረክ ላይ ይተውናል። በዛ ላይ ኮሜዲያን ነው። ዘርፈ ብዙ ባለሙያ ነው። በተሰራራት እና ብዙ መስራት የሚችል አቅም የነበረው ልጅ ነበረ። ወደ ተናውራሪ አብራችሁ የሰራችሁትም ስራ አለ። እኔ አንድ ማስታውሰው ዘፍጥረት የሚል ፊልም ነበረ እና እዛ ላይ የነበረውን እስኪ ብስራትን እንግዲያው ቀረጻውም ጀምሮ ከሀሳቡ ጀምሮ አብሮን ነበረ። ወንደሰን ማለት ያው ብዙዎቹ እንደሚያውቁት የራሱንም ሀሳብ የሚለግስ አይነት ሰው። ወንደሰን ዘፍጥረትን የዛሬ ይመስለኛል 3 ዓመት አካባቢ ስንቀረጽ የነበረው ተሳትፎና የተውኔት ብቃት እንዳየነው ነው። ያው ጊዜውን ሰዓቱን ማክብሮ ሁልጊዜም ከፕሮዲውሰሮች ጋርና ከደኛም ከአጠቃላይ ከባለሙያ ጋር ጉጉት እሱ ላይ ነው የምናየው። ሙያውን አክባሪ ሰው ነው። ከገንዘቡ ባሻገር ከክፍያ ባሻገር ወንደሰን እንዲሰራ ስራው የሚፈልግ አይነት ሰው እንጂ ቀጠሮ ላይ የሚዘገይና እንደውም እኛ እናስቸግር ነበር። ከሱ ይልቅ እኛ ባለጉዳዮቹ ሆነ እኛ እናስቸግር ነበረ። ቀጠሮ ላይ ቶሎ የሚገኝ አይነት ሰው የነበረ ፕሮግራሙ ላይ አክባሪ ቀድሞ የሚገኝ ወንደሰን ማንም መሰክርለታል። በዚህ ዙሪያ ቀጠሮ ማክበሩ ለሙያው ትልቅ ስሜትና ትልቅ ፍቅር ያለው ነው። ትልቅ ኮሜዲያን፣ ትልቅ ተዋናያን፣ ትልቅ አክተር ነው ያጣ ነው እና የወንደሰን ህልፈት እጅግ በጣም የሚታመንም አይነት ነገር አይደለም። አሁንም ድረስ አላመንኩም። ይገርማል። አሁን ትናንትና እዛ ሚኒሊክ ነበር ከ3 ሰዓት ተኩል ጀምሮ ምንም በቃ ምንም ውስጤ ሊገባ አልቻለም። በቃ ምንም ላምን አልቻልኩም። እስካሁን ለምን ወንደሰን እንደዛው ቀልዱንም ቁም ነገሩን አብረን ስለምንል በቃ እንደዛ እንደው ተደውሎልኝ ውሸት ነው የሚባለው አይነት ስሜት ይሰማኛል። የምሬ ነው። ምንም እኔም ስደውልልኝ እኮ በጣም ነው እንትን ያደረኩት። እኔም ሼክ አደረገኝ በጣም። እንዴት ነው እስኪ እንዴት ነው የሰማው? ወደ እሱ እንምጣና አንድ ላይ ከሚኒሊክ ውሎ ጋር ትነግረናለህ። እንዴት ሰማ? ሚኒሊክ ምርመራ ተወስዶ ያው ማታ ነበረ አመመኝ ልቤን ብሎ ሄደው እና ልቤን አሞኘት ብሎ ሄዶ በዛው ነው እንደገባ እዛው የቀረው እና ምርመራ ተብሎ ወደ ሚኒሊክ ሄዶ ነበረ። ሚኒሊክ እኛ 3 ሰዓት አካባቢ ደረስን። 3 ሰዓት ተኩል ደረስኩኝ እዛ። ከዛ በኋላ የነበረው ነገር 3 ሰዓት ጠበቀን። ምንም ፍንጭ ሊሰጠን አልቻለም። አመሻሹ ላይ ግን ያው ፈቃደኛ ሆነው እነሱም ሰጡን። ያው ምርመራው ይፋ አይደረግም ከሳምንታት ቀን ይወስዳል። እንደሆነም አላወቅንም። ያው ህይወቱ ከማለፍ ውጭ እና በጣም አስደንጋጭም ስለሆነ ምኑም ከምኑም መለየትም መጠየቁ ብቻ ያለው ስሜት እዛ ጋር ሆነ ቤተሰብ ሆነ ጓደኛ ሆነ ወንድም ሆነ ያለው ስሜት ይህንን ማጣራት የምትችልበት አይደለም። መሞቱንም እርግጠኛ ማስሆንበት ሁኔታ ላይ ሆኜ ነው የነበርኩት። ስሜት ዝብረቅርቅ ያለ ስሜት ላይ ነበርኩት። ብዙም ያን ለማጣራት አልቻልኩም። እስከ 12 ሰዓት እንዳቆየን ከዛ በኋላ ያው ማንኛውም እንደሚረከበው አስረከቡ ማለት ነው። መጽናናትን እመኛለሁ።
አንቺስ ማለት ዝም ብለህ ግባ ወዴት ነው? ወደ ቤት። አልመጣም ቀረሁኝ ቤቴ አልመጣም ቀረሁኝ አንቺ የተሻለ ቤት ያገኘሁኛል አምላኬ ድግስህን እንዳታሳንሰው አምላኬ ድግስህን እንዳታሳንሰው እንዲህ አይቀርም አንተ የጠራኸው ሰው ለምን ነው ኑማ ኑማ ብለህ ባታስቸኩለን ኑማ ብለህ ባታስቸኩለን አዎ ችግር አለ። ጊዜም ካንተው ነን የምን ችግር ያለው እኔ ጋር ሆነ አይን ሲቀላውጥ ቤቲ ማነች? አዎ ቤቲ። የምን ቤት ነው ያልኩት? አልመጣም ቀረሁኝ ቤቲ አልመጣም ቀረሁኝ ካንቺ የተሻለ ስላገኘሁኝ ብለሃል። አላልኩም። የራስሽ ጉዳይ። እኔን የራስሽ ጉዳይ? እኔ እኮ ሚስት ነኝ። ሰኒ ይኸውልሽ ስላናደድሽኝ እኮ ነው። አልመጣም ቀረሁኝ ቤቴ አልመጣም ቀረሁኝ ካንቺ የተሻለ ወደ ስላገኘሁኝ በጊዜ ሄደን ቤታችን ለምን አንተኛም ማለት ነው። እሺ የቀብር ሁኔታውስ እንዴት ነው የሚሆነው? ምን የተሰማ ነገር አለ? አዲስ ነገር አለ? ቀብር ሁኔታው እንግዲያው ሐሙስ ነው። የተወሰነ ቤተሰቦችን ከወንድም እህቶች አሜሪካ ስላሉ እናቱን ጨምሮ ቤተሰብ እስኪሰበሰብ ድረስ እነሱ እስከ ሐሙስ ድረስ ቀን ወስደናል። ሐሙስ ነው ግብዓተ መሬቱ ይፈጸማል። ሐሙስ ተብሏል። ኦኬ በጣም ነው የማመሰግነው። ማለት የምትፈልገው ነገር መጨረሻ ላይ ካለ እሱን። አዎ ያው ምን ብዙ ደጋግ ሰዎች ነው ቶሎ የምንነጠቀው። እንግዲህ ያው ወደሰና አሁን ብዙ ጊዜ የምታየው አይነት ሰው ነው። ከሰው ጋር ያለው ከማንኛውም ሰው ጋር ያለው ኮሚኒኬት ከማንኛውም ሰው ጋር ያለው ከትንሹም ከትልቁም ያለው እጅግ በጣም እኛን አርአያ የሚሆን አይነት ሰው ነው። የትም ቦታ ላይ ይዘኸው የትም ቦታ ላይ ብትገኝ ከአንተ በላይ ኃላፊነት ወስዶ ቦታውን የሚያውን ሰው ነበረ ወንደሰን አውራሪ። ያው እግዚአብሔር የሚወደው ነው መስቸው። እንግዲህ ያው ከእግዚአብሔር ጋር ሙግትም አያስፈልግም። ሁላችንም ያዝነን መሄድ ባለበት ሰዓት ሄደ ብለን እናስብ እንጂ ወንደሰን መኖር የነበረበት ሰው መልካም ሰው ነበረ። እንግዲህ ያው በእግዚአብሔር ስራ እንገባም። ነፍስ ይማር። ከጎን ከጻድቆች ጎንም እሱን እግዚአብሔር አስበው። አሜን አሜን። ሁላችንም እንግዲህ የምንለውም ይሄንን ነው። ነፍስ ይማር እንላለን። እንደገና ደግሞ ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ እንግዲህ መጽናናትን ተመኘን። ኦኬ በጣም ነው የማመሰግነው። ሌላ ነገር ካለ ደግሞ እየደወልኩ እንግዲህ አስቸግርሃለሁ። እሺ በጣም አመሰግናለሁ። እሺ ታለን መሳቅ መዋደዱን እናንተ ሸልሙን እንገዛለን ቦንዱን በል እናንተ ሸልሙን እንገዛለን ወይ አየየው ማሌን አየየው ማሌን ታይደማም
አሁን ባካፈበት በተወለደ ዘመን አንቺ ከመሬት ላይ ወድቆ እንደዛ አይነት አደጋ የደረሰበትን ሰው እየጠረቅሽ እሱን የሆነ ነገር እየተራበሽ በእውነት ትልቅ ክብር ምስጋና ይገባሻል። በአካል ብትገኝና የኢትዮጵያ ሕዝብ ደግሞ ቢያይሽ በጣም ደስ ይለኝ ነበር፣ በድምፅሽ ብቻ ከምትሰሚ። እሱን ደግሞ ወንድሜ አንድ ቀን አግኝቶሽ ይህንን በስልክ ያወራሽን በአካል አግኝቶሽ ደግሞ ለሕዝቡ እንደሚያቀርብሽ ተስፋ አደርጋለሁ። እንደ በወቅቱ ምን ተሰማሽ የዛን ሰዓት? ጫወቱ ማማረቱ መድመቅ ለኢትዮጵያውያን አይቻል። ትንሿ መኪና በጣም ትበራለች። ትንሿ መኪና በጣም ትበራለች። ትንሿ መኪና በጣም ትበራለች። ትንሿ መኪና በጣም ትበራለች። ሹፌሩም ጎበዝ ነው፣ ነዳጅ ይሰጣታል። ሹፌሩም ጎበዝ ነው፣ ነዳጅ ይሰጣታል። እንዲረብሽ ብለሽ ነው እንደዚህ የምትይ የነበረው? በጣም አንቺንም እግዚአብሔር ይስጥሽ የኔ እናት፣ እድሜና ጤናውን ይስጥሽ። መልካም በዓል ይሁንልሽ። አሁን ደግሞ የአንቺ ውጤት ነውና የአንቺ አጀማመር ነው ለዚህ ያበቃው። አሁን ደግሞ ብታዩ እግዚአብሔር የተመሰገነ ይሁን። ያ የሚያስፈራው ነገር ያ እንደዚህ የሆነው ነገር ተገጥሞለት ማውራትም ችሏል። እመቤቴ ክብር ምስጋና ይገባታል። በእውነት ነው ምክንያት ሆነሻል። አንቺ እሷንም ስል ነው ከኪሱ መጀመሪያ የሚያወጣውና እግዚአብሔር ይመስገን ከነናቱ። አንቺንም እግዚአብሔር እድሜና ጤና ይስጥሽ። መልካም በዓል ይሁንልሽ። በአካል ደግሞ እንድታዩ እንደውልልሻለን ፕሮግራሙ 6 ሰዓት እንደሚተላለፍ። አዎ እና በጣም ያንቺ ውጤት ነው ከእግዚአብሔር ጋር እና በጣም ነው የምናመሰግንሽ። በጣም ጽናቱ እውነት ነው። በጣም እምነት ያድናል ብሏል አይደል እግዚአብሔር? ልክ ነው። እግዚአብሔር ይስጥሽ የኔ እናት፣ እግዚአብሔር ይስጥሽ። አዎ እሺ፣ አሜን። እግዚአብሔር ያክብርልን። ሳራም ደውለን እናገኝ ወይ ትናንት ከሱቅ አስቤዛ ወስጄ ነበር። ለባለ ሱቁ 3000 ብር ስጣ። 3000 ብር? አዎ። ለጋሻ ረጋም ትንሽ ብር እንስጣቸው ተቸጋግረዋል። ይሄን ያባት ቸገራቸው? አዎ። ምንም ችግር የለም። ያው ማታ ስመጣ እሺ፣ ያው ትንላችኋለን። እንግዲህ ምን ይደረጋል? ሰኒ ሰላም ወይልኝ። ቻው። ደህና ዋል። ሰላም ወይ። ቻው። ሰላም ወይ።